እሞክራለሁ። መታከምም ይቅር ማለትም ስለምፈልግ ይሄ ነገር ለብዙ ዓመት ውስጤን እያፈነው ልቤን እያደከመኝ ስላለ በደረሰብኝ ነገር ነው ይሄን ታሪክ ማካፈል የምፈልገው ማለት ነው። እና ታሪኬ ጀመር ከልጅነቴ ጀምሮ ነው ያደግኩት። በጉዲፈቻ ነው። ትልቅ ሆኜ በ13 ዓመቴ ነው የመጀመሪያውን ህይወቴ የተበላሸ ህይወቴ የጀመረው ነው። በ13 ዓመቴ ነው የልጅ እናት የሆንኩት። ታሪኩ ረጅም ነው አብዬ። ግን ከእናቴ ጋር ባለኝ ግንኙነት በጣም ለ20 ዓመት ያህል በጣም ልቤን እያፈነኝ እያነቀኝ ሙሉ ቤተሰቦቼ ጋር ስላለው ያንን ነገር ለመቅረፍ ያህል ነው ትልቅ ታሪክና በሽታ የምነግርሽ አሁን። እና እናቴ ከአባቴ ጋር በነበራት መጥፎ ታሪክ የእኔ ህይወት እንዲበላሽ ስላደረገች ይቅር ብያት መገላገል እፈልጋለሁ። ያ ምንድን ነው? እናቴ እኔ አካባቢ እያለች እናትነቴን እናት እንደሆነች እያወቅኩኝ አይደለሁም ብላ ክዳኝ ለጉዲፈቻ ስታኝ አሳዳጊዎች አሳደጉኝ። በእናቴ በጣም ብዙ ቂም አለብኝ እና በጣም ብዙ ቂም ሁል ጊዜ ይቅር ልላት ፈልግና ይቅር ማለት ግን አልችልም። ይቅር ብያት መልሼ ያፍነኛል፣ ያመኛል፣ ከአቅሜ በላይ ይሆናል። እስቲል በስደት ነው ያለሁት፣ ግን ከባድ ህይወት ይሆንብኛል የእናቴን ነገር ሳስብ ማለት ነው። እና ለብዙ ህይወት የመበላሸት የእናቴ እጅ ስላለበት ይህ በጣም ይከፋኛል። ህይወቴን በሙሉ በቃ ራሴን እንድጠላ መስታወት እንኳን ማየት በጣም ያስጠላኝ ነበር፣ አንቺን እስከማቅበት ድረስ ማለት ነው። አሁን ተሻሽያለሁ ብዬ እዛው ታሪክ ውስጥ ገብቼ ራሴን በጣም መጥፎ ሁኔታ ውስጥ አገኘዋለሁ እና መገላገል ስለምፈልግ ነው ይህን ታሪክ የምነግርሽ አብዬ። እና ምንድነው የሆነው? በ13 ዓመቴ የ7ኛ ክፍል ተማሪ እያለሁ ነው እና 2 ግሩፖች አሉ በመንገዴ ላይ አፈቀርኩሽ የሚሉ ዱርዬዎች ናቸውና የአንዱ ትምህርት ቤት ሲሄድ ማለት ነው አንዱ ዱርዬ የአንዱ ዱርዬ አባል አፍቃሪ ነው። ከዚህ ትምህርት ቤታችን አካባቢ 2 ቡድን ያሉ ዱርዬዎች አሉ እና 2ቱ ዱርዬዎች ይፎካከሩብኝ ነበር። እኔ ያንን ታሪክ አላውቅም። አንደኛው ከመሀል ተነስቶ አፈቀርኩሽ ብሎ የፍቅር ጥያቄ ያቀርብልኛል። በዛን ሰዓት እድሜ 13 ነው አብዬ። ለፍቅር አልደረስኩም፣ ማውቀው ታሪክ የለም። በጣም በስቃይ ያደግኩ ልጅ ነኝ። እናቴ የሰጠችኝ ለማን እንደሆነ ታውቂያለሽ? ለ80 ለ90 ዓመት አዛውንት ነበር የሰጠችኝ እና ራሳቸውን እንኳን ማስተዳደር ለማይችሉ አዛውንቶች ስለሰጠችኝ ምንም አማራጭ የለኝም። ቆሎ ሽጬ ነበረ ትምህርቴን የምማረው እና ፊዚካሊ በጣም ትንሽ ልጅ ነኝ። በጣም ያው ብቻ ብዙ ነገር አሳልፍ ያለው። በዛ መሀል ነበር ይሄ ልጅ የፍቅር ጥያቄ ያቀረበልኝ። በጣም አለ የሚባል ቢግ ጋንግስተር ነው እና ይህን ነገር ሲያቀርብልኝ በፍጹም እኔ እኮ ገና ልጅ ነኝ፣ በዚህ ሁኔታ እንዴት ነው ብዬ ተቃወምኩት ማለት ነው። ይሄን ስቃወመው ለጊዜው ዝም ይላል። በሌላ ጊዜ ሌላኛው ቡድን ደግሞ ይመጣና ይህንኑ ጥያቄ ያቀርብልኛል። በወቅቱ ልጅነትም አለብኝ፣ ግን ከቤተሰብም ስላላደግኩኝ አይዞሽ ከጎን የሚሆንም ሰው አልነበረም እና ይሄ ግሩፕ 2ቱ ለካ ወንዶች ይፎካከሩ ነበር። የኔን ነው ማደርጋት እያልኩ ያው በቃ ከዛን አንደኛው ዱርዬ በጣም ከአቅሜ በላይ የሆነ ጥያቄ ሲያቀርብብኝ በፍጹም አይሆንም ስለው ጊዜ እኔ ግን በማገኝሽ አገኝሻለሁ በጸባይ ይሻልሻል ምናምን ይልና ያስፈራራኛል ማለት ነው። መንገድ ላይ አያገኘኝም እንዴት ብዬ በጣም እንትንልና ትቼው ይሄዳለሁ ማለት ነው። በሌላ ጊዜ እኔ ጓደኛ የለኝም እኔም የለኝም፣ እንዳልኩሽ በጣም የደሃ ቤተሰብ ውስጥ ነው የማድገው። ራሴ ማፍጨርጨር አለብኝ፣ ቆሎ መሸጥ አለብኝ፣ የሰው ልብስ ማጠብ አለብኝ ምናምን ነገር ነው። እንደዛ ስለሆነ ታሪኬ የጓደኝነት ወይም የልጅነት እንትን የለኝም ማለት ነው። ከዛ አንዲት ሴት ትመጣና ፀጉሬ በጣም ረዥም ነው፣ በጣም ያምራል፣ ፀጉርሽ እንዴት ነው የተሰራሽው ካልነገርሽኝ ብላ ትተዋውቀኛለች ማለት ነው መንገድ ላይ ከትምህርት ቤት። የሚገርምሽ አብዬ እኔን ለመተዋወቅ ብላ ማለት ነው የትምህርት ቤቱ ተማሪ መስላ ዩኒፎርም ለብሳ ምናምን የመጣችው ማለት ነው ልጅቷ። እኔ ደግሞ የትምህርት ቤቱ ተማሪ ናት ብዬ እሺ እንደዚህ ቦታ ነው ፀጉሬን የተሰራሁት ምናምን አልኳትኝ። ተዋወቅን። ቤስት ሆነች በጣም
በጣም ቤስት ፍሬንድ ሆነች። ከዛ እኔ ደግሞ በቃ እንትን ልትለኝ ነው ብዬ በቃ አሳዝኛት ምናምን ነው ወዳኝ ነው ምናምን ብዬ ስጠብቃት አጅሬ ለካ ከልጁ ጋር እንትን ነበራት ማለት ነው። እኔ አላወኩም። ከዛን አሳዳጊ እናቴ ጋር ትመጣና ቤተሰብ ሆነች። በቃ መጣና ዛሬ ማርያም ስላለ ስራ እንድታግዥኝ አብረን ካልሄድን ቤታችን ስትለኝ እሺ ብዬ ስላት አይ ማዘር አትሄጂም አለች። ወይ ማርያም እኮ ናት በማርያም ምናምን ስትላት በቃ እሺ ሂጂ ምናምን ትለኝና ተነስቼ ቤቷንም ቤተሰቦቿንም ሊተዋወቅ ሄድኩኝ። ስሄድ ሀቡዬ በጣም ያሳዝናል። እውነትም ማርያም ነበር ቤታቸው፣ ድግስ ነበር፣ ሁሉ ነገር አለ፣ ተደግሷል። በላን፣ ጠጣን፣ ጨፈርን፣ ሁሉ ነገር ጎረቤት አለ፣ ብዙ ሰዎች አሉ። በቃ ደስ አለኝ። መሸ። ሲመሽ በቃ ሊሄድ ሸኝ ምናምን ስላት አይ ይሄ ወንድሜን ክላስማ ማየት አለብሽ ምናምን አለች ስትለኝ እሺ በቃ ብዬ ያው እንደ ማንኛውም በዛን ሰዓት የዛሬ 23 ዓመት አካባቢ 24 ዓመት እንደ ማንኛውም አልበም ነው የምትጋበዥ የወንድሜ የቤተሰብ ክፍል ስገቢ ማለት ነው። አልበም ላምጣልሽ ብላ ወጣ አለች ስትል ከዛ ከትልቁ ቤት ልታመጣ ነው ብዬ ቁጭ ስል አጅሬ መጣ ማለት ነው። ለካ እሱ ነው የእሱ ቤት ነው። በፍጹም በአይምሮዬ በፍጹም አልጠረጠርኳትም። ልጅቷም እዛን አገኝሻለሁ ብዬሻል ነበር ይልና በቃ የያዘውን ጩቤ ይዘዋል፣ ሽጉጥ ይዘዋል፣ ብዙ ነገሮች። ዱርዬ ነው ብዬሻል፣ በጣም ዱርዬ ነው። የያዘውን ነገር ሁሉ እኔ በማገኝሽ አገኝሻለሁ እንዳልኩሽ በራሴ ፕላን አገኘሁሽ ይልና ልቅልቅ አድርጎ ያወጣል። በጣም አዘንኩ። ልጩ ብል ቀን ስስቅ ስጫወት ያለ ሰው አለ። መሽቷል፣ ዝናብ አለ፣ ምን አለ፣ ከግራር ከቀኝ ሙዚቃ ቤት መጠጥ ቤቶች ምናምን አሉ። ብጮህም የሚሰማኝ የለም። ለመንኩት ለመንኩት ለመንኩት፣ በጣም እጅግ ከሚገባው በላይ ለመንኩት ማለት ነው። ነገር ግን ምንም ምህረት ሊያደርግልኝ አልቻለም። ከምሽቱ 2 ሰዓት የጀመረ እስከ ሌሊቱ 10 ሰዓት ድረስ ታገልኩት። እጅ አልሰጥም ብዬ ማለት ነው። ታገልኩት የሌለ ልክ ሌሊት 10 ሰዓት ላይ በቃ አሸነፈኝ። ሲያሸንፈኝ የፈለገውን አደረገ። እንዳልኩሽ 13 ዓመቴ ነው። በጣም ትንሽ ነኝ። በዚህ ቃሌም በቃ መልኬ ብቻ ቆንጆ ነው እንጂ በጣም ትንሽ ነኝ። አቅም የለኝም። ግን ታገልኩ፣ አልቻልኩም። ሆነ ሲሆን እዚህ ጋር ነው በጣም ታሪኩ አስቀያሚ እንዲሆን ያደረገው ማለት ነው። እኔም ማውቀው ታሪክ የለም። መፍጨርጨሬን ራሴ ማሳደጌን ምናምን እንጂ ማውቀው ታሪክ የለም። በዛን ሰዓት እሱ ሲፈጽም ቨርጅን የሚባል ነገር መድማት ነበረበት ለካ። እኔ ስለዚህ ጉዳይ ማውቀው ነገር የለም። ይቅርታ እንግዲህ ይሄን ስል የታሪኬ አስቀያሚ ታሪኬ ስለነበር ማለት ነው። ለምን አልደማም በሚለው ማለት ነው። በጣም ከባድ ነገር አደረሰብኝ። እንዴት ለዛኛው ሰተሽ ሆኖ ብሎ ማለት ነው። የሌለ ቀጠቀጠኝ። ይህን ያነሳውን ሳንጃ ማለት ነው በዚህ ነው መቦጫጭቀው። ለዛኛው ሰተሽ ሆኖ እንዴት አይደማም፣ እንዴት ደማ ላይም ብሎ በቃ ከባድ ሁኔታ ደረሰብኝ። ከዛ በኋላ ነው ብዙ ነገር አደረሰብኝ ማለት ነው። እኔ ስለ ታሪኩ ማውቀው ነገር የለም። ይሄ ነገር ተፈጽሞ እንዲሁም ምን ይሁን ማውቀው ታሪክ የለም። በኋላ ስለሱ ታሪክ ስሰማ ምንም የሚፈራ ሰው አይደለም። እሱ በጣም ሰው ገሎ ማለት በጣም አደገኛ ጋንግስተር ስለሆነ የሚፈራው በቃ ማንንም አይፈራም። ታላቅ ወንድሙ ፖሊስ ነው። ምንም የሚፈራው ነገር የለም። በቃ ምን አለፋሽ ለምን አልደማም? በቃ እንዴት አላየውም? ደም ነው የእሱ በቃ እልክ ማለት ነው። በጣም ቀጠቀጠኝ። እልኩንም ተወጣ 3-4 ጊዜ እንደፈለገ። ሰውሪ ይቅርታ። አይዞሽ የኔ እናት፣ ቁስልሽ ተቀሰቀሰብሻ። ውሃ ጠጪ፣ ውሃ ይኖራል አጠገብሽማ። እና ምንድን ነው በቃ በዛ ሰዓት እናቴን ጠላኋት። ጠይቂያታለሁ። አንቺ እናቴ ነሽ ይሉኛል። እባክሽ እመኝልኝ፣ ያለሁበት ህይወት አስቀያሚ ነው። ሰዎች ያዩና በመልኬ ማለት ነው እኮ እናትሽ ናት ሲሉኝ ማለት ነው የኔ ጥፋት አይደለም፣ የአባቴን ታሪክ ነው እንግዲህ ይሄ ሁላ የምታደርገኝ እናቴ ማለት ነው። በዛን ሰዓት በቃ ሁሌ ስጠይቃት የምናባሽ
አንቺ እንትን ልጅ ነው የምትለኝ ማለት ነው። ከዛ እሺ በቃ እያልኩኝ የዛን ቀን ግን በቃ ሄጄ ልነግራት ይህ ነገር ሲፈጸምብኝ በቃ መቆም አልቻልኩም። ኦልሬዲ በቃ ብዙ ነገር እንትን ብሏል ማለት ነው። በቃ ራሴን ላጠፋ ሞከርኩ፣ አልቻልኩም። ሁሌ ናቴን ረግማታለሁ እኔ ማለት ነው በዛ ሁኔታ ውስጥ። ከዛን ቤት ሄድኩኝ። መሄዳት በያቡዬ በዳዴ ሄድኩ በዳዴ ምክንያቱም ብዙ ስታገልም ስለነበር እልኩንም ሲወጣ ስለነበር መቾሪ ነው ደግሞ እንደዚህ አልኩኝና እንትን አልኩ። ከዛም ትምህርት ቤትም ኧረ ወፈርሽ ይሉኛል። ምንድን ነው አልገባኝም። ህፃን የሆነች ጎረቤት ኧረ እንዲህ ወፈርሽ ይሉኛል ምንድን ነው ምናምን ስላት እንዴ እንደዚህ ነገር አድርገሻል እንዲህ ስትለኝ ድንግጥ አልኩኝ። አውይ እንደዚህ ከሆነ እንደዚህ ይሆናል አለች። አስብሽዋል? በዛ ህይወቴ ላይ እንደዚህ አይነት ነገር ሲፈጠር ያውም ያንን ሁላ ቁስል ተሸክሜ ዋጥ አድርጌ በየቀኑ እያለቀስኩ ራሴን እየጠላሁት የት ትደርሳለች የተባለች ልጅ በጣም ብዙ ሰው ነበር የት ትደርሳለች የሚለኝ። ሁሉን ነገር እርግፍ ስብርብር አደረገኝ። በጣም በብዙ ነገር ነበር የምጠበቀው። በትምህርት ጎበዝ ነበርኩ። በቃ ትልቅ ቦታ ሳይንቲስት የመሆን ህልም ነበረኝ። ብዙ ነገር ህልም ነበረኝ ማለት ነው። ህልሙን ታዩ። ይሄ ነገር መፈጠሩ ለእኔ ከባድ ነበር። ከዛን እና ምን ላድርግ ስላት በቃ ይሄ ነገር ማድረግ አለብሽ። ምን ላድርግ እስቲ ንገሪኝ ስላት በቃ ይሄን ጠጪ ይሄን እናድርግ ያለች። እሷም ልጅ ናት ከኔ ግን ትሻላለች፣ ትልቅ ናት። የማትሰጠኝ ነገር የለም አውዬ ልጁ ሊወድ ማለት ብለው ብሰራው የማይሉኝ ነገር የለም። ወሰድኩ ጭራሽ ልጁ እየፋፋ መጣ። ይህ ሆነ። ከዛን ለምን ለሱ አትነግሪው ማለት ይሄ አውሬ እንዴት ነው የምነግረው? ጭራሽ ልዛም አልደማም ብሎ ያደረገኝን እኔ ነኝ የማውቀው። አልችልም አልኳት። በፍጹም መናገር አለብሽ እንሂድና እንንገረው አለች። ልጅቷ ያቺ ጠፋች፣ እሳት ውስጥ የከተተችኝ ጠፋች፣ ድራሿ ጠፋ። ሄድኩኝ ከዚች ልጅ ጋር ከኋላ ቆመች። እባክህ አልኩት እርግዝና ተፈጥሯል፣ ማስወርድበት እንኳን ገንዘብ ስጠኝ፣ እኔ ሌላ ፈልጌ አይደለም የመጣሁት ስለው ጭራሽ አለና እስቲ በእርግጫ ስለ እኮ ይወጣና ላሳይሻልና ሊመታኝ ሲል ሽል አልኩት። ከዛ ደግሞ ማስወረጃ በዛን ሰዓት ትንሽ ነው ብሩ፣ ትልቅ ቢሆንም 50 ብር ተብያለሁ እና 50 ብር ልብስ ጠይ ስለው ሂስጠፊ አይንሽ እንዳላጸፈው ወይም በዚህ ሳንጃ እንዳልቀድልሽ እንትንሽን አልቀደድኩትም ሆድሽን ልቅደድልሽ እንዲህ አለኝ። ከዛ ልጅቷ መሬ ሰይጣን ነው እንሂድ አለችኝ። ልንሄድ ስንል ያኛውን ቡድን አገኘሁት ማለት ነው። የመጀመሪያውን ዱርዬ ቡድን አገኘሁትና ምን ሆነሽ ነው ምናምን ሲሉኝ አይ እንዲህ ድሮም እኮ እሱ እንደዚህ ነው ምናምን አሉኝ። ስለሱ ክፉነት የዛኔ ነው የሰማሁት ማለት ነው። እሱ እኮ እንዲህ ነው፣ እሱ እኮ እንደዚህ ነው፣ በቃ አጋነኑ ነገሩ። በቃ ወደ እሱ ጋር ድርሽ እንዳትይ እኛ እንረዳሻለን፣ 10 ብር እንኳን ብናዋጣው 5ታችን ችግር የለውም በዚህ ቀን ነው ያሉኝ። እሺ አልኩኝ። ሄድኩኝ ወደ ቤት ማለት ነው። ከቤቷ ጋር ሄድኩኝ። በሌላ ቀን በቀጠሩኝ ቀን እንደውኑ ስልክ የለም አውዬ በቀጠሩኝ ቀን ሄድኩኝ። አሁን ኦልሬዲ 3 ወር ሆኖኛል ማለት ነው። ምንም ሳላውቀው 3 ወር ሆነኝ። ያልጠጣሁት ነገር የለም አውዬ። ከዛ እነዛ ልጆችም ለካ ቂማቂመውብ ይኖራል፣ በቀል ሊበቀሉ ይኖራል። በፍጹም አላሰብኩም። ችግር አለብኝ ሰው እስቲል ችግር አለብኝ ሰው የማመን። ከዛን በቀጠሩኝ ሰዓት ቦታ ሄድኩኝ። ይዘንልሻል አዘጋጅተናል ብሩ ማለት ደስ አለኝ። አውዬ በቃ ልገላገል ነው፣ በቃ ይህን ሸክም ልገላገል ነው ብዬ ደስ አለኝ። ቆይ ከሌምጣ ይሉኛል።
12 ሰዓት ነው የተቀጣጠርነው። ትምህርት ቤታችን አካባቢ ነው። ቆይ ከሌም ጠያሉ ምክንያት አብዙ ጀምር እንዴ አረ መሸብኝ፣ እኔ መሄድ አለብኝ እንዴ እኛን ሸኝሽ የለ እንዴ ምናምን ሲሉ ፍርሃት አደረብኝ። ምንድን ነው ነገሩ? እከሌ ሲመጣ እከሌ ይሄዳል። በመሀል እሱ መጣ ማለት ነው። ሳየው ደነገጥኩኝ። ወይኔ በቃ ተበላው ድጋሜ ብዬ ማለት ነው። ከዛ ምን አባሽ ስሜ ልታጠፊ ነው የመጣ ምን አባሽ የታባሽ ያየሁትን እንትን ነው ምናምን አለ ነው ስል አትነካትም፣ እኛ ፊትም አትነካትም ብለው ገላገሉ። እሰይ እነሱ ገላገሉኝ ምናምን ብዬ እቅፍ ድግፍ ሲያደርጉኝ አይ ተከላከሉልኝ ብዬ መጠበቅ ጀመርኩ። ያንን 50 ብር ልቀበል ማለት ነው። ሲሉ አንደኛው ሄደ፣ አንደኛው መጣ ሲሉ በቃ ሰዓት ሄደ። ኧረ ነገር ካልሰጣችሁ ሊሄድ በቃ ችግሬን ስላዩ ተጫወቱብኝ። በጣም ጓጉቻለሁ። ቶሎ ሰጥተውኝ ሄጄ እስከማስወርድ ማለት ነው። አካባቢው ደግሞ ምን እንደሆነ ታውቂያለሽ? ከትምህርት ቤታችን ጀርባ ማለት ነው እንትን መቃብር ቦታ አለ። መቃብር ቦታው ማለት ነው እንደ ዮሴፍ ነው። የሁሉም ሃይማኖት እንትን መንግስት ማነው እንትን የሞተ ሰው ዝም ብሎ የሚቀበርበት ቦታ ነው እና እዛ አካባቢ መዘጋጃ የሚቀበርበት ቦታ እዛ ቦታ ያስፈራል። ምንድነው ወደዚህ አካባቢ መዘጋጃ በቃ ሁሉም ሰው ይቀበርበታል፣ ድሃም ሁሉም ይቀበርበታል። እና እዛ አካባቢ የሬሳ ሳጥንም የሚሰርቁ ሰዎች ስላሉ ሬሳም ወጥቶ ጅብ ይበለዋል ምናምን ነገር። ቦታው ያስፈራል። ከትምህርት ቤታችን ጀርባ ማለት ነው። ወክ እያደረግን ነው ስንሄድ። ከዛን እያወሩ እንደዚህ የሆኑ እሱ እኮ እንዲህ አድርጎ እሱ እኮ እንደዚህ ስለሱ ታሪክ እያወሩ ሄደ ሰዓት። በመጨረሻ አንድ ጠቆር ያለ በቃ በጣም ያስፈራ ሰው መጣ ማለት ነው። ምንም አልጠረጠርኳቸውም። በዚህ ሁኔታ ውስጥ ምንም ሊያደርጉኝ ይችላሉ ብዬ በፍጹም በአይምሮ ለእርጉዝ የማይታዘንበት ዘመን ይህን የምነግርሽ ማለት ነው። እኔ አሁን እናቴ እሷን ስለጠለዋት ይህንን ነገር አውጥቼ ተቋርጠሻል እናቴ። እኔ ነኝ የተቋረጥኩት ጋይስ፣ እንደቅድሙ እኔ ነኝ የተቋረጥኩት። እኔ ያለው አንዳችሁ ንገሩኝ አለው። ኦኬ ከሷ ነው እናቴ። ተቋርጠሻል አለሽ። እሺ ኔትወርኳ ይሰማል። አሁን መጥተሻል። ተቋርጠሽ ነበር አልሰማንሽም። አዎ እና በቃ የዛን ቀን ይሰጡኛል ብዬ የጓጓሁለት ብር እነሱ ለካ ሌላ ታምር አዘጋጅተውልኝ ነበር። ይህን ፓርት እንኳን ባላወራው ደስ ይለኝ ነበር፣ ግን እናቴን ይቅር እንድላት ከዚህ በኋላ ስለዚህ ታሪክ ስለዚህ ታሪክ ሁለተኛ ላለማንሳት ነው የማወራው። ሁለተኛ ይህን ታሪክ ቀብረዋለሁ። አቡዬ በጣም ተጎዳሁበት እና ሁሌ ወንድሜ ጋር እንጣላለን። ለምንድን ነው እናቴን የምትጠያት ይለኛል። ለምንድን ነው እና አልነግራቸውም። የኔ ምክንያት በሆዴ ነው ሁሉንና እነዛ ወንዶች አንደኛው በቃ ሊያመጣ ሄዶ እኮ ነው ከሌ ምናምን ብሎኝ ሄደሽ ያልኩኝ። በዛ ሁኔታ ምንም ይፈጠራል ብዬ በፍጹም በህይወቴ በምንም ተአምር በምንም ነገር አስቤ አላውቅም። 4 ናቸው፣ 5 6ም ነበሩ፣ ግን ያየኋቸው በትክክል 4 ናቸው። አንደኛው እንደውም እጁን ወደ አፍንጬ ሲያመጣው ነው ያየሁት። ከዛ በኋላ ምንም አውቀው ታሪክ የለም። ለ4 ማለት ነው። የጠዋት 12 ሰዓት ድጋሜ ማለት ነው ራሴን የሞተር ሬሳ ጋር አገኘሁት። እጅ በልቶት ከተረፈ ጋር ፈጣሪ ሆይ ድረስ
ሸጣን ረጅ ጅብ ሳይበላኝ ማለት ነው። ፌንት ነቅዬባቸው ነበር መሰለኝ። ጅብ ሳይበላኝ ማለት ነው። ከአጠገቤ ሬሳ አለ ተቆራርጦ ተበላልቶ ማለት ነው። ወንድሜ እርዳኝ ስለው ጊዜ ማለት ነው የተነሳ የሙት መንፈስ መስየው እየሮጠ ሄደ ማለት ነው። እንደምንም ብዬ ወንድሜ ሰው ነኝ አልኩት፣ ሰው ነኝ አልኩት፣ ጌታ ሰው ነኝ እርዳኝ ስለው ጊዜ ዶማና ጋፍ ወጣ እናደረገና እናት በእናትሽ ውሃ ጠጭ ፕሊስ። አይዞሽ እናቴ። ሰው ሆኖ ይህን ማሳለፍ በጣም ከባድ ነው። የሴት ልጅ ፈተና። አንዳንድ ወንዶች አውሬዎች ናቸው። ስሜታቸው እርጉዝ ሴት ላይ እንዴት እንደሚታዘዝላቸው አላውቅም። እንዴት ሰው እርጉዝ ሴት ነው እባክህ ሰው ነኝ አልኩት። ከዛ ደገመ መልሶ ቆመ ማለት ነው። ከዛ መጥቶ ዶማና ካፋውን ይዞ ሊሄድ ማለት ነው። ፈርቶ ቀስ ብሎ መጀመሪያ ጥሎ ነበር ሄደው ሊወስድ ሲመጣ እባክህ እንደዚህ ሆኜ ነው እባክህ ያለሁበትን አላውቅም፣ እስቲ እርዳኝ ስለ ሴት ልጅ አምላክ ምናምን ስለው ማማተብና የሆነ እንትን ማለት ጀመረ። የሆነ የመጽሐፍ ቅዱስ ነገር እንትን እያለ እያማተበ ምን እያለ ቀረባለኝ። ከዛ እስቲ እጅሽን አወዛውዢ ሰው ከሆንሽ ሲለኝ ስሞክር እጄ ራሱ በረዶ ሰርቷል። እንደምንም ብዬ እጄን አንስቼ እስቲ አሁን አውሪኝ እስቲ ምንድን ነው አለኝ። ብቻ የሆነ ማማተብ ነገር ነው ግን እንደዚህ በያለኝ ማለት መንፈስ መሆኔን ወይ ሰው መሆኔን ሊያረጋግጥ ማለት ያለኝን አልኩ ሲለኝ ያለኝን አልኩት። ጊዜ በቃ አይ ሰው ብሎ መጣ። ምን ሆነሽ ነው አለኝ። አላውቀውም የሆንኩትን። እስቲ እባክህ እርዳኝ ስለው ጊዜ ወይኔ አሁንን ያንቺን ብረዳ ብያዝስ የሆነ ነገር ቢፈጠርስ ምናምን ሲል በፍጹም እኔ ፖሊስ ጋር አላመለክት ምን አለ ብቻ ሆስፒታሉ ስሄድኝ አልኩት። ስለው ወይኔ ሰው ልጥራ አለኝ። ሰው ልጥራ ሲለኝ ጊዜ አትጥራ፣ ማንም አትጥራ፣ ማንም የለኝም አልኩት። እንዴ ቤተሰብ የለሽም ሲለኝ የለኝም አልኩ። እንዴ ወብዘራሽ ነሽ እንዴ እንዴ ቤተሰብ የለሽም ማለት እባክህ የምልህን ብቻ ኦልሬዲ አቅም የለኝም የመናገር። ስለዚህ የምልህን ብቻ እርዳኝ፣ ከቻልክ ሆስፒታል፣ ካልቻልክ ጤና ጣቢያ ውሰደኝ። በቃ ለሆስፒታል እኮ ገንዘብ ያስፈልገናል ሲለኝ በቃ ጤና ጣቢያ ውሰደኝ አልኩት። ይህን ጤና ጣቢያ እዛ ጥያቄ የሚያበዙብሻል፣ ግድ ነው ሆስፒታል ከሆነ ግን ዴታ እንትን ይሉሻል፣ መሄድ አለብሽ ሲለኝ አይ በቃ ገንዘብ የለ ጥያቄ አልፈልግም እንደለመደብኝ እዚሁ እንትን እላለሁ አልኩኝና የሚቆምልኝም ሰው ስለሌለኝ አልኩትኝና ጤና ጣቢያ ወሰደኝ። ዶክተሩ ገና ሲያየኝ የተፈጠረው ተረዳ። አንተ ዝም ብለህ ሂድ አልኩት። ልጁ ጣለኝና ጤና ጣቢያ በር ላይ ጣለኝና ሂድ አልኩት። ሰዎች አገዙኝ። የታለ ማነው ማያመጣሽ እንዴት ነው ምናምን ብሎ ዶክተሩ ተቆጣ ማለት ነው። ሲቆጣ በቃ ዶክተር አልኩት ምንም አይደል እባክህ በፈጣሪ ብቻ የተፈጠረውን አስተካክልልኝ፣ ከወረደ ልጁ አስተካክልኝ፣ ምንም አልፈልግም። ይሄማ ፖሊስ ማየት አለበት፣ እንዲህ መሆን አለበት፣ እንዲህ መሆን አለበት አለና ሊረዳኝ ሲሞክር እኔ ምንም አልፈልግም፣ አቅም የለኝም፣ ከቻልክ እንደውም የሆነ መርፌ ወጋኝ እንድሞት አልኩት። እንደዚህም አይሆንም እንዴት እንደዚህ ትያለሽ ምናምን ብሎ ተቆጣኝ ማለት ነው። ያለሁበትን ሁኔታ ስለማታውቅ ነው። ቤት ያሉት የ80 እና የ90 ዓመት አዛውንቶች ናቸው። አቅም የለኝም እኔ እነሱን ነው ፖሎ ሽጬ ማስተዳድረው፣ ልብስ አጠቤና አቅም የለኝም። ስለዚህ ማንም እህት ወንድም የለኝ፣ አባት እናት የለኝ። ማን ነው ይሄን ነገር የሚያስተካክልልኝ? በልቶ ማደር ብርቅ የሆነብኝ ሰው ነኝ፣ እኔ አልችልም አልኩት። እኔ አግዝሻለሁ ቢለኝ በፍጹም አልፈልግም አልኩት። ላግዝሽ ብሎ የነበር እውነት ለመናገር ዶክተሩ ማለት ነው። ከዛ እንግዲህ አንቺ ካረዳሽ እኮ ምንም ብዬ ላደርግ አልችልም እና እንግዲህ ያለኝ አገዘኝ። ከቻልክ ግደለኝ አልኩት። ግደለኝ፣ ምንም አላስብም፣ ማንም የሚወደኝ የለኝ፣
ቤተሰብ የለኝ አልኩት። እንዴት እንደዚህ ትያለሽ? አንቺን የመሰልሽ ልጅ ምናምን አለኝ። ዶክተር እባክህ እንደዚህ አትበልኝ አልኩት። አትበልኝ፣ እንደዚህ አልፈልግም፣ የሚፈልገኝ የለም፣ እኔ እናቴ አባቴም አይፈልጉኝም አልኩት። ከዛን እሺ በቃ አረጋጋኝ። እየሰጠኝ ሰጠኝ፣ መድኃኒት ሰጠኝ፣ መርፌ፣ ሁሉን ነገር አስተካከለኝ፣ አጸዳደኝ። ረዳቷን ጠርቶ ልብስ ምናምን አምጪላት አለኝ። ገዝታ አመጡና ተደባረው። እግዚአብሔር ይስጣቸው። ባዳን አንዳንዴ ባዳ ይሻላል 10 ጊዜ ተባበሩኝ። ኧረ እናግዝሽ ቢሉኝ በፍጹም አልፈልግም አልኳቸው። ሲያይ ዶክተሩ ልጁ ምንም አልሆነም አለኝ። እዛኔ ባሰ ተናደድኩኝ። ለምን ተፈጠረ ይህ ልጅ? እንደገና ምንም አልሆነም አለኝ። አዎ ተብለሻሽቻለሁ፣ ምንም አልሆነም፣ ትንሽ ደም ፈሶሻል፣ አዎ ግን ምንም አልሆነም፣ ያው ማህፀንሽ ነው የተጎዳው ትንሽ ከእንትኑ አንጻር ምናምን አለኝ። ከዛን ተናደድኩ። አውዬ ለምን እሱ ቢወርድልኝ ይሻል ነበር ብዬ ተናደድኩ። ለምን በቃ አልችልማ። እዛ ሁኔታ ውስጥ አስተካከለኝ ዶክተሩ። ለ2 ቀን ራሱ እንትን እያለ አገዘኝ። እግዚአብሔር ይስጠው። ወደ ቤት ቀስ ብሎ መለሰኝ። እዛን ሲያይ እውነትም ያለንበት ሁኔታ ከባድ ነው። አሮጊቷም ምንም ሳልነግራት፣ አሳዳጊ እናቴ ምንም ሳልነግራት እንትን አልኩኝ። በቃ ምን ማድረግ አሰብኩ። ያቺ አንድ ቀን ያው እርግዝና እንደተፈጠረ የነገረችኝ ልጅ ብር ያስፈልገኛል አልኳት። እንደምንም እያስወርደዋለሁ ልጅ ልጅ አልወርደውም አልኳት እንደገና። ከዛን ለምን እጅ ስራ አሰሪም ስትለኝ እሺ እሰራለሁ። በአንድ ቀን እጅ ስራ ለመድኩ ማለት ነው። አብዬ ብር ለማግኘት ያችን 50 ብር እንደምንም አግኝቼ ለማስወረድ ማለት ነው። ልክ እንደዛ እጅ ስራውን ሰርቼ ማለት ነው በ3 ቀን ውስጥ 50 ብር በሳምንት 50 ብር ታገኛለች ተባልኩ። እስከ ሳምንት ምንድነው የሚሆነው? 3 ወር ከ15 ቀን ይሆነኛል። በቃ 3 ወር ከ3 ሳምንት አካባቢ ቢሆነኝ ነው። በቃ ችግር የለውም ይወርዳል 4 ወር ካልሞላው ብዬ አሰብኩኝ ማለት ነው። ከዛን ያንን ብር ተቀበልኩና 10 ብር ጎደለኝ። 10 ብር ጎደለኝ ደግሞ። ከዛን ሲጎለኝ በቃ የምታስወርደው ሴትዮ በቃ ውሰጂ ይሄን ተቀበይኝና ከ3 ቀን በኋላ አመጣልሻለሁ ስላት፣ ቆይ አንቺ ለምንድን ነው ለእናትሽ ማትነግሪያት? እናትሽ እኮ ናት ከሊት ምናምን አለችኝ። እምቢ ብላኝ እኮ ነው፣ አላምን ብላኝ እኮ ነው። እኔ እኮ እሷ እንትን ብትለኝ ኖሮ ችግር የለም ነበረ። ግን እኔ እነሱ አልጋ ላይ ሆኑ፣ እኔ እንዴት ነው ይህን ነገር ማድርገው ምናምን ስላት፣ አይ እኔ 10 ብር ጎሎት ብትሞችብኝ ለ10 ብር አልጠየቅም አልፈልግም ምናምን አለች። ኧረ 10 ብሩን ሰጥሻለሁ ተይ በቃ የሆነ ነገር አድርጌው ስላት፣ በፍጹም አለች። እና ቆይ ለማንኛውም መጣሁ አለችኝና ወጣችና እናቴን ጠርታት መጣች ማለት ነው፣ ወላጅ እናቴን። ከዛን አፈር አባሽ ምን አባሽ ስታረጊን ያደረግሽው? ቆንጆ ነሽ ሲሉሽ ዲቃላሽን ይዘሽ መጣሽ አይደል አንቺ የቡዳ ልጅ አለች። በቃ እንደፈራሁት ማለት ነው። እዛ ለእንጀራ አባቴ ነገረችው። አንድ ቀን የት ነሽ ያላሉኝ ዛሬ መጡና ለዱላው መጡ ማለት ነው። ማንም ኧረ እንዴት ነው በምን ሁኔታ ተፈጠረ? የለም ሲል ዱላ የእንጀራ አባቴ መጣ። በዛኛው አለ ፊቴን ወለወለኝ። በዛ በትን እጁ ቻልኩት። ሴትዮዋን ተናደድኩባት። እኔ እኮ አይፈልጉኝም ለምን ነገርሻቸው? የሚወርድብኝን ዱላ አውቀዋለሁ። ቤት ሄድኩ። ስትዘይን ያመጣሽው ቆንጆ ነው ስለተባልሽ ነው፣ ቆንጆ ነች ስለተባልሽ ነው አሉ። ወረዱብኝ፣ ተቀጠቀጥ። እሺ ቻልኩት። ከዛ እንደገና በያሁን አባትሽን ላስተዋውቅሽ በቃ አለችኝ ማለት ነው። ከዛን እሺ በቃ አባቴን አስተዋውቂኝ አልኳትኝ። በመሀል አሳዳጊ አባቴ ሞተዋል። አባቴን ጻፍኩኝ ደብዳቤ። ለካ እሷ አባቴን እንዳላቅ ትፈልግ ስለነበረ ነው ደህና ቦታ ራሱ ያልሰጠችኝ ማለት ነው። ታሪካቸው የነሱ ብዙ ነው። አባቴ ጥፋተኛ አልነበረም። አባቴን ካገኘው በኋላ ሳቅ ማለት ነው። ከዛን አባቴ በደብዳቤ በላኩለት በሁለተኛው ቀን መጣ። ሲያይ እንደነገጠ ሆዴ ያስታውቃል ምናምን ሁኔታ ያው ኤግዛክትሊ ዋንትያን ነው መስለው። ከዛን በዚህ እድሜሽ ምናምን አለ አባቴ። ደስ አለው። አንቺን አላሳደግኩም አሳድጋለሁ ችግር የለውም አለ።
ተቀበለኝ አባቴ ሲቀበለኝ ደስ አለኝ። በቃ ገነት የገባው መሰለኝ። በቃ እንደገና ህይወት በቃ የተፈጠርኩ መሰለኝ አባቴ ደስ ሲለው ማለት ነው። ከዛ ጠየቅኳቸው ለምን አላሳደጋችሁኝ ምናምን ስል እናቴ ለካ ለአባቴ ሞታለች ብለዋለች። ጥቁር ለብሳ ሄዳ ማለት ነው። አባቴ የሚያውቀው እኔ በህይወት እንደሌለም፣ ለእኔ ደግሞ የምትለኝ ሌላ ነው። ጭራሽ እናትነቷንም አላመነችልኝም። እንግዲህ በጣም እየተመሳሰልን ማለት ነው። እያየኋት ፊቴ ወንድሞቼ እህቶቼ እያደጉ እያየሁኝ ነው የምትክደኝ። ለምንድን ነው የካድሽኝ ስላት እኔ በቃ ልጄ ናት ብዬ ላልል ብዬ ነው የሰጠኋቸው ብላ ማለት ነው። በዛ ምክንያት ነው ሁላ ነገር የደረሰብኝ። ለማንም አላወራውም ያንን ታሪክ። ቻል አርጌ አባቴ መጣ ወሰደኝ ክፍለ ሀገር። ሄድኩኝ ክፍለ ሀገር ሳልሄድ በፊት ማለት ነው። ገና የዛኔ ላስወርድ ሴትዮዋ ፊት አባትሽን አስተዋውቅሻለሁ፣ ግን አባቴን ብዬ እሄዳለሁ ካልሽ ከአባትሽን ተከትለሽ ከሄድሽ እረግምሻለሁ አለችኝ እናቴ ማለት ነው። ስትለኝ ብቻ አባቴን ላግኘው ችግር የለውም አልኳትኝ ማለት ነው። ከዛን አባቴ ሲመጣ እኔ እነዚህ ትልልቅ ሰዎች እንደዚህ መከራ አይተው ያሳደጓትን እንደ ያሳደጉበትን ከፍያቸው ለእነሱም ሰራተኛ ቀጥሬ ነው ይዣት የሚሄደው ምናምን ብሎ ሲያወራ ገና ዋለች። ማነህ ከአንተ ዋለች። አትሄድም አለች። አየሻት የዛን ጊዜ ስንት ነገር ሲሆን የት ነሽ ያላለችኝ። አሁን አባቴ ሲመጣ ከዚህ ንቀቃል ብር ይርዳሽ አለችኝ። እንዴ ህፃን ልጅ አይደለሁ እኔ ብር የሚረዳኝ ከወሰደኝ ይውሰደኝ ራሱ ስል ቃል ገብተሻል ረሳሽው እንዲ አለች። አልሄድም ብለሽ ቃል ገብተሻል። እሺ ያልኩኝ እኔ ዝም አልኩኝ። አሳዳጊ እናቴን እርሱ አቅሙ ስለማይችል ለእርሱ ሰራተኛ ቀጥሬ የሚያስፈልገውትን ቀለብ እሷ ወልዳ እስክትመጣ ሁሉ ነገር ላዘጋጅና እሷን ይዣት ልሂድና እዛ ትውለድና ትታረስ ብሎ ሲላት በፍጹም አለች። በፍጹም አለች። አይ ሀገር አይታ እንድትመጣ ነው ተብላ ተለምና ሄድኩኝ። ሀገር አይቼ መጣሁኝ ማለት ነው። ሀገር አይቼ መጣሁና ልክ 8 ወሬ ሲገባ ተመልሽ ሰው መጥቶ አባቴ ሊወስደኝ ሲል አትሄድም አለች። አሁንም ማለት ነው አትሄድም ስትል አይ መሄድ አለባት እዛ ነው ተስተካክላ የምትወልደው። በፍጹም አውዬ የእሷ ይለያል። ከዚህ እግርሽን ካነሳሽ ያፈንዳሽ አይገላግልሽ አለች። ሰው ማለት ነው በሙሉ እንኳን አይኗ አያየኝም። የጎረቤት ምናምን ማለት ነው ወይ ነው የሚለው ሲያየው እርግዝናዬን አንድ ፍሬ ልጅ ያፈንዳሽ አይገላግልሽ ከእሱ ጋር ከሄድሻለች። ኧረ እባክሽ ለምን እንደዚህ ትያለሽ? ወድጄ ነው እንደሚሄደው ያለውን ሁኔታ ታውቂያለሽ። የሚያርሰኝ የለ አሮጊቷን ልንከባከብ ወይስ እኔ ራሴን እንትን ልበል? እኔ ብዙ ችግር አለብኝ ተይኝ ስላት ያፈንዳሻው ነው። እሺ ሄድኩኝ። ወሬ ደረሰ። ወሬ ሲደርስ በመውለድ ሐኪም ቤት ስሄድ ሐኪም ቤት እዛ በጣም ከባድ ሁኔታ ተፈጠረ። ሳምንቱን ሙሉ መውለድ አልቻልኩም። አውይ አቅም አነሰኝ። የዛ ክፍለ ሀገርም ስለነበረ ሐኪሞቹም ችግር ሊያውቁልኝ አልቻሉም። ልክ ሳምንቱን ሙሉ ሳመጥ አባቴ ተጨነቀ። ያ የእናቴ እርግማን ምናምን መሰለው ምናምን ነገር ተጨነቀ። በቃ ከዛን ጌታ ሆይ ምንድን ነው ብዬ በጣም በራሴ ተማረርኩኝ። ያውም ስንሄድ ሌላ ሆስፒታል ተባልኩኝ። ሌሊት ላይ ማለት ነው ስንሄድ እየሄድን እያለ በመኪና ሌሊት ነው ሽፍታ ያዘን እና በቃ ሊተኩሱብን ምናምን ሲሉ አባቴ ያለውን ገንዘብ በሙሉ ሰጥቷቸው እንደምንም ብሎ አሳለፈን ማለት ነው። አሳለፈን ሄድን እዛኛው ሆስፒታል። እግዚአብሔር ይስጣቸው ችግሬን አወቁልኝ። ግን ሳምንት ሙሉ እንዴት እንደሆንኩ ታውቂያለሽ ብዬ ከባድ ፈተና ነበረ። በሳምንት እኔ የወለድኩት እዛው ሄጄ ወለድኩኝ። እግዚአብሔር ይመስገን። ከወለድኩ በኋላ ልክ ልጁ የ2 ዓመት ሲሆነው ልጄን ይዤ ወደ አዲስ አበባ ወደ ቤት ተመለስኩ ማለት ነው። ወደ አዲስ አበባ ተመልሼ ከእንጀራ እናቴ ጋር ትንሽ አንዳንድ ችግሮች ሲመጡ ወደ አዲስ አበባ ተመለስኩ። አባቴ ያስጠነቀቀኝ ከዚህ በኋላ ግን ይህንን ታሪክ ለማንም አላወራውም ብዬ እስከዛን ሰዓት ድረስ አባቴ ስጠይቀኝ አይ በቃ ትንሽ ስህተት ተፈጥሮ ነው ምናምን ያልኩትኝ። ምክንያቱም ያ ሰው የመግደል አቅም ስላለው ጥፋት እንደሚያጠፋ አውቃለሁ። 2 ዓመት ቆይቼ ስመጣ ገና ከአውቶቡስ ተራ ማን እንደነገረው እናቴ ነግራው ነው ለአባትየው ማለት ነው ለልጁ አባት ከአውቶቡስ ተራ ጠበቀኝ ማለት ነው። ከዛ ልክ ሲያይ ልጁ ኮፒ ነው ራሱ ኮፒ
በቃ እሱ ያሰበው ሌላ ነበር። ከዛ ልጄን አጪ ብሎ ሲቀማኝ ኧረ በፍጹም አልኩኝ። እዚህ ደግሞ እንደዚህ ታደርጋለህ እንደ ቤት ስል ሰው ተረባረበልኝ። ልጄን ይዤ ወደ ቤት መጣ። ያንን ታሪክ በውስጤ እያለ ሀቡዬ እናቴ ማለት ነው በቃ ልጄ ይቅርበኝ ማሪኝ ነይ ቡና አፍይልኝ ብላ ጠራችኝ። እሺ ብዬ ልጄንም ላሳያት ቡናም ላፈላላት ተውኩኝ። ከእህቶቼም ጋር ፒስ ሆንኩኝ። እህት ወንድሞቼ ከኔ በኋላ 4-5 ወልዳለች። ሄጄ አንድ ቀን ማለት ነው ቡና አፈላልቼላት ምናምን ስል ከጓዳ ብቅ አለ እሱ ድጋሚ። ጌታ ሆይ እንዴ አልኳት። እናቴ ምንድን ነው ስላት አይ መቼም ዲቃላ ነው ከሚባል ምናምን አለ። ጥይ በቃ ፈርጥጬ ሄድኩኝ። እኔ የማውቀው ችግር ያንን ያበላሽውን ህይወት የሚልኝ የማውቀው የእሷ ስም ዲቃላ እንዳይባል ብዬ ከ2 ዓመት ከዛ እንትን ሳልወጣ ከዛ ጭንቅላቴ እኔ የማውቀው ያለሁበት እንደገና ልታጣብሰኝ አስበሻል? ሀው ሁለተኛ አይንሽን እንዳላየው ከዛ በኋላ እና አይዞሽ ድጋሜ እዛ ሰውዬ ፊት ልቆም ማለት ነው አውዬ። ከዛን እንዴ ያልኳት በጣም ተናደድኩት። ትቼ ሄድኩኝ። ከዛም ምንድነው የልጅሽ አባት አይደል ብዬ እኮ ነው ምናምን ምንድነው ችግራችሁ ምናምን አለችኝ። በፊት ያልጠየቅሽኝን አሁን ለምንድን ነው የምትጠይቅኝ አልኳት። በፊት ምን ተፈጠረ እንዴት ነው የተፈጠረው? እሺ የእንጀራ አባቴን አመጣሽ አስደበደብሽኝ። በቃ እንደተፈጠረ ከልልጅ ሆኜ እንኳን ያውላ እንደዚህ ሆንኩ እናቴ እመኝ እናትነቴን ብቻ መኝልኝ ልጅነቴን ብቻ መኝልኝ ስልሽ አላመሽም። ዛሬ ደግሞ ለምንድን ነው እሱን የምታምጫ? እኔ እኮ ላስታርቃችሁ ብዬ ተጣልታችሁ ከሆነ ብዬ ምናምን እንዴ ለምን ካለኔ ፍቃድ ለምን አይሆንም አልኳት። ለካ እሱ ከማዘርጋ ፒስ ሆኖ ተቀየርኩኝ እኔ ዛኔም ተጸጽቻለሁ ምናምን ብሏት እኔ ነኝ የማውቀው ቁስሌን አይደል ሀቡ እኔ ነኝ የማውቀው የሆንኩትን እኔ ነኝ የማውቀው ከጅብ ጋር ከሬሳ ጋር የነበረውን ታሪክ የማውቀው እኔ ነኝ። ለማንም አለመናገሬ ነው። እድሉን ባገኝ እኮ ተናግሬም አልቅሼም ሰው አቅፌም አይዞሽ ተብዬም ይወጣልኝ ነበር በወቅቱ። እኔ ነኝ የማውቀው በየቀኑ ያንን ታሪክ እያሰብኩ ህይወቴን እንትን የምለው ማለት ነው። ከዛን አይ እኔ እኮ ቡና ገዝቶልኝ እንዲህ ብሎልኝ በቃ ወደ ትዳር ማስባለሁ ብሏል ምናምን። በፍጹም አንገቴ ቆርኩ። ለምን እንደው እንዲህ ሞት ዝጅ ጋር አይኔ እያያት በጣም ከሱ ጋር ትዳር ለትዳር ጭራሽ ለደቂቃ ለሰከንድ አይደለም ትዳር አይኔ ባያየው በሆነ ነገር አንቄ ብገለው ሀቡ ጭራሽ ለትዳር ታስብልኛለች። ከዛ ላይ በፍጹም እንኳን ለትዳር ለአይን አይ ልጁ ማየት አለበት ልጁ እኮ ግዴታ ነው ምናምን። ከዛ ልጅን አላሳይም ብዬ መደበቅ ጀመርኩ። ከዛን ሰዎችም ተቆጡኝ። ምንድነው የማያውቁ ሰዎች ማለት ምን ታካብጃለሽ? እንደ ቀልድ ማለት ነው። ምክንያቱም አልተናገርኩማ። ያ ልጁን አሁን ልይ ሲል ደግሞ ምንድነው የምትከለክል? አንድ ቲሸርት ይዞ ይመጣና ማለት ነው ልጄ ብሎ ይመጣል። በር ድረስ የሚቆጣ የለም፣ ማንህ የሚለው የለም፣ ምን የሚለው የለም። እዛ ማለት ነው ደፍሮ ይመጣል። አንዳንዴ በጨለማ ይመጣል ማለት ነው። ከዛን ይመጣል ብዬ ሁሌ ይጠነቀቃለሁ። ከዛ በኋላ ማለት ነው አሁንስ አልሸወድም። ያደረግሽን ብትናገሪ አካባቢ ሰው ያገለዋል። ሁሉም ታንቺ ሊቆም ነበር። ያደረገሽን ያሳለፍሽው ያልነገርኩት ነገር በእርግጥ ማለት ነው እሱ ሌላ ደግሞ እሱ አያውቅም። የነዛን ታሪክ የሚያውቅ አይመስለኝም። እንደተበቀሉኝ የሚያውቅ አይመስለኝም። ራሱ እሱ በራሱ ያደረገብሽ እሱ በራሱ እንደ ማለት ኖርማል መድፈር አለ፣
እሱ ያደረገብሽን ደግሞ ታውቂያለሽ። ይህን ሁሉ የአውሬ የጭካኔ ስራ ሰርቶብሽ ምንም እንዳላደረገ ሰው ልጁ ከተወለደ በኋላ አንቺ ያን ሁሉ መከራ የተሾልደሽ ቲሸርት ይዞ መምጣት ይሄ ሌላ ጭካኔ ነው። እኔ የእሱ አልገረምኝም። አቡዬ የእናቴ ነው፣ በቃ የሚያንቀኝ የእናቴ ነው፣ በሽታ የሆነብኝ የእናቴ ነው። ለምን ስቲል እንኳን በቃ እናቴ አይኑን ማየት አልፈልግም። እሱን ሲያይ ያንቀጠቅጠኛል። እሱን ሲያይ በቃ ኝክ አድርጊው ነው የሚለኝ። እሱን ሲያይ የሆነ ነገር ነው የሚሰማኝ ስላት እንኳን ልትረዳኝ አትፈልግም። እሱ እኮ ማለት የሚያውቁት እሱ ሌላ፣ እኔ የማውቀው ሌላ። ዱርይነቱን ያውቃሉ፣ ግን ምንድነው የሚያስቡት? ተለውጧል። የሆነ ሰዓት በጣም ታስሮ ብዙ ዓመት ታስሮ ወጥቷል፣ ተለውጧል ብለው ነው የሚያስቡት። እኔ ይለወጥም አይለወጥም እኔ የደረሰብኝን እኔ ነኝ የማውቀው ማለት ነው። ከዛን በሌላ ጊዜም እንደዚሁ ልብስ ጠቢልኝ፣ የልጆቹ ልብስ በዛብኝ፣ እጄ እንደዚህ ቆስሎ ምናምን ስትለኝ እሺ ያው ፍቅር ስለምፈልግ ማለት ነው እየሄድኩኝ አግዛታለሁ። በነገራችን ላይ እናቴ መሆኗንም ሳላቅ በፊት አሳዳጊ እናቴ ዘመዳችንን ሂጂ አግዣት ስራ ስትለኝ አራስነት እንኳን ማረሳት እኔ ነኝ ሄጄ ማለት ነው። ወንድሞቼ ነቶቼ ስትወልድ ማለት ነው። ግን ሁሌ ስጠይቃት ስለማታምንልኝ ታናደደኛለች። ከዛን ልብስ ላጥብላት፣ ሳምንት የተጠራቀመ ልብስ አለ፣ እሱን ላጥብላት፣ አጥቤ ቤቱን አጽድቼ ምን ብዬ ልጄን ቤት አስቀምጬ ማለት ነው። እንግዲህ አስጠንቅቂያታለሁኝ። ሁለተኛ ያን ሰው ካየሁት ድሮም ያለሽ ቦታ ለእኔ ታውቂዋለሽ፣ አሁን ደግሞ የበለጠ ብያታለሁ። ከዛን በፍጹም አለች። አሞኛልም ብላ ጓዳ ተኝታ ነበረ። አሁንም ድጋሚ ያየሁት አቡዬ። ከዛን ቡና ላፈላላት ያቀራረብኩትን ስኒ በካልቾ ብዬው ሄድኩኛ ነው። ከዚህ በኋላ አልኳት አንቺ አውሬ ነሽ። በቃ በጋሃር ተሳደብኩ ማለት ነው። በግልጽ አፌ ባልጊ ብልግና አይወጣውም። የዛን ቀን ግን በቃ ለእናት የማይባል ቃላት አወጣሁኝ። ከዚህ በኋላ በቃ ምንም ነገር በቃ በጣም ስም ስሳደብ ጎረቤቶች መጡ ምናምን ምንድነው ምናምን ኧረ ዝም ብላ ልጄ ምን እንደነካ ጭንቅላቷ ተነካ መሰል ምናምን አለች። ጎረቤት ሲመጣ ማለት ነው። እዚን የበለገ ከዛም እሱ ተደበቀ ማለት ነው። እዚን አለምንሽ ማርክ ከዛ በኋላ ታማ ተሰቃይታ እንኳ ማለት ነው አይዋጥልኝም። እሱንም አይነው እዛ ቤት ነው ይመስለኝ ማለት ነው። እሱንም ማገኘው ነው ይመስለኝ። ከዛ በቃ ከዛ በኋላ ምንድነው እንደዚህ ጭራቅ የሚያደርግሽ? ብርቅ ነው እንዴ? አመነ ልጁን እያገዘ ነው። ቲሸርት ገዛለት፣ እንዲያደርገለት ጫማ ገዛለት ትለኛል። አልፈልግም እኔ የእሱን ቡቱቱ። እኔ በቃ ሰርቼ የፈለገውን አድርጌ ልጄን አሳድጋለሁ። ግን ሀቡዬ በሱ ተጽዕኖ እኔም ራሱ ትንሽ ጊዜ በጣም ልጄን እንትን እያልኩት ነበረ ማለት ነው። የዛን ሰዓት አንደኛ እናቴ ትልቅ ጥፋት ስላለባት ጡት እንኳን እንዴት ማጥባት እንዳለብኝ ስለማላቅ 2 ጡት አይደለም የሚሰጠው፣ 1 ጡት ሰጥቼ አንዱ ደረቀብኝ ማለት ነው። ያንን ሁሉ ሳስብ ወይ ከእናቴ ጋር ድጌ ቢሆን ይህን ታሪክ አውቀው ነበር ብዬ በቃ እሷን ነው የምስለው ማለት ነው። ከዛ ምንድን ነው ያደረግኩትኝ? ስራ መግባት ነበረብኝ አይደል? ልጄን ለማሳደግ ጨከን ብዬ ጨከንኩኝ፣ ራሴን አሳመንኩት። ስራ መፈለግ ጀመርኩ። የሆነ መስሪያ ቤት ስራ ይቀጥራሉ ሲባል ወይ አንድ ምስኪን ልጅ ልኳለች እንደዚህ መቀጠር አለባት እሷ ጎበዝ ናት ምናምን ብሎ የሆነ ሰው በእዝነት ወሰደኝ እና ያው እንትን ይጠይቁ የለ የትምህርት ማስረጃ ምናምን ሲጠይቁ የለ ያንን ሳያስፈልግ ሰው ጎበዝ ልጅ ናት ትሰራለች ምናምን ብለው ይወስዱኝና ከወሰዱኝ በኋላ አይ ልጄን እኮ የሚይዝልኝ የለም ምናምን ስላቸው እንደዛ ከሆነ እዚሁ ክበብ ውስጥ ልጅሽን ይዘሽ ለምን ሻይ አትሰሪም አሉኝ። ሻይ ቤት ውስጥ ማለት መስሪያ ቤት ውስጥ። እሺ ብዬ ልጄን ይዤ የምሰራበት ስለሆነ የምፈልገው ልጄን ይዤ መስራት ጀመርኩ ማለት ነው። ትልቅ ነው ግቢው። ለካ እጅሬ በዛ ሲያልፍ ልጁን ያየዋል። አንዳንድ ጊዜ ሰርቆ ይወስድብኛል። ዘበኛው ሄዶ ይቀበልልኛል ማለት ነው። እኔን ለመያዝ ማለት ነው። ልጁን ሲወስድ ተከትዬ እንድሄድ ተከትዬው አልሄድም። ዘበኛው ሄዶ ተቀብሎት ይመጣል። እያለ መረበሽ ጀመረ። የኔ ቆሜ መሄድ እንደገና ውበቴ የተመለሰ ሀቡዬ። እሱ ያሰበው እኔ በዛ ተሰባብሬ እሱ እንዳሰበኝ እንድቀር ነበር። ሰውነት የተመለሰ ሰው ሆንኩኝ። የኔን ቆሞ ማሄድ ማየት አልቻለም። ከዛ እልክ ይገባ ጀመር ማለት ነው። በሱ ንዴት ፀጉሬን ተላጭቼው ምናምን ነበር። ከሱ የበለጠ ረጅም ፀጉር መጣ ማለት ነው።
እዛን በቃ ሱሪም እንደገና ለብሼ ጽድት ብዬ ምናምን ሲያይ መቃጠል ጀመረ። ልገባ በቃ ልክ የሌለ ልክ ውስጥ ገባ ማለት ነው። ከእናቴ ጋር ቤስት ፍሬንድ ሆነ። እናቴ መጠንቀቅ ጀመርኩ ማለት ነው። መልሳ ዋጋ ልታስከፍለኝ። እዛ እንደዛ እያለ እየሰራው እያለ ለአለቃዬ ማለት ነው ነገርኳት። እኔ እኮ ይሄ ሰውዬ እየረበሸኝ ነው እንደዚህ ነው ምናምን ስላት በጣም አዘነች። ደፍሮኝ ነው ምናምን ስላት አዘነች እና በቃ ችግር የለውም እንጠነቀቃለን ልጁን እኔ ይዛለሁ አለችኝ። እየያዘችልኝ መስራት ጀመርኩ። የመስሪያ ቤቱን ሰዎች እያስተባበረች ደስ በሚል ሁኔታ ለልጄ ብዙ ነገር እያደረጉልኝ መስራት ጀመርኩ። ሰዎች ወደዱኝ። ወደ ትምህርት ብሽ መመለስ አለብሽ አሉኝ። ጎበዝ ተማሪ እንደነበርኩ የሚያውቁ ሰዎች እሺ ብዬ ወደ ትምህርቴ ተመለስኩኝ። ከዛም እዛው መስሪያ ቤት እየሰራሁ እያለ ያው መልካም ነገር የሚያደርጉልሽ ሰዎች የሉም። በጣም መልካም ነገር ያደርጉልኛል። ለልጄ ከሚገባው በላይ ያደርጉልኛል። ጥሩ ነገር ያደርጉልኛል። ልጄን ትምህርት ቤት አስገቡልኝ፣ እኔን ይረዱኛል፣ አሳዳጊ እናቴን ይረዱልኛል ምናምን። ከዛን ደስ አለኝ ያለው ሁኔታ። እኔም ጠንካራ ሆንኩኝ። አለቃዬ በጣም ትመክረኝ ነበረ። ማለት ያንኛውን ፓርት አልነገርኳትም። ስለ ልጁ አባት ብቻ ነው የነገርኳትኝ። ከልጁ አባት የተፈጠረውን ብቻ ነው የነገርኳትና ሁሌ ታዝናለች። እች ልጅ እኮ ጠንካራ ናት፣ እንዲህ ብናረግላት ምናምን እያለች ትምህርቴን ሁላ የማታ ማለት ነው የማታ አስጀመሩኝ። እየተማርኩ እያለ አንደኛው በጣም የተሻለ ከሁሉም የተሻለ ይረዳኝ ጀመር ማለት ነው። እና እዛ መስሪያ ቤት ውስጥ በጣም መልካም ሰው ነው የሚባል ሰው ነው። ከዛ ሲያዩ ሁኔታውን ልጄን ወደደልኝ። ለልጄ የሚያደርገው ነገር በጣም እንትን አለ፣ ወደዱት። እዛ ይሄ ሰውዬ ከሚያስቸግራት ለምን ለዚህ እንትን አንላትም አሉ። እንዴ እኔ ከዛ ህይወት እንትን ሳልል አሁን ወደ ትዳር በፍጹም አላስብም። እኔ እኮ ገና ልጅ ነኝ ምናምን አልኳቸው። ገና እኮ 15 ዓመቴ ነው አሁን ምናምን ስላቸው አይ ይሁ ቢሆንም ልጁን እንትን እንዲልልሽ ምናምን አለ። በፍጹም እኔ ገና መቼ በልቼ የጠገብኩና ገና ከዛ ታሪክ መቼ ወጣሁና ምናምን ስል አይ ችግር የለውም እንደዛ አንቺ እንዳልሽ ሰውነቴ እንትን ስላለ ነው እንዴ እኔ እኮ ገና ነኝ ምናምን ስላቸው አይ ቆሽ ታገስኩኝ። እኔም የሚሉትን ያው የሚያደርጉልኝ ነገር ውለታ ሆነብኝ እና ይሄኛው ልጅ በጣም መልካም ልጅ ነው። ከሰዎች ሁሉ ማለት ነው ከነዛ ከአውሬዎች ከጭራቆች የተለየ ሰው አየሁኝ። ይሄኛውን ማለት ነው እርዳታ ወይኔ እርዳታ አለብን እኮ ሶሪ ማሬ ስምሽን አልነገርሽኝ የሚቅርታ እኔ የሚኪ እናት እባላለሁ። የሚኪ እናት እሺ የሚኪ እናት ነገ ፓርት ቱ ልትቀጥይልን ትችያለሽ። እርዳታ አለብኝ እና ስታርጊው አሁን በኮመንት እያስታወሱኝ ነው። እሺ እናት የሚኪ እናት ነገ ነይ እሺማ። ነገ ከሰዓት በኢትዮጵያ ከቀኑ 10 ሰዓት ላይ ስከፍት ነገ ከሰዓት ስከፍት ወይ ጠዋትም 3 ሰዓት እከፍታለሁ። መምጣት ትችያለሽ። እሺማ እሺ እናመሰግናለን።